አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ ማለት ነው። እንዴት ከረማችሁ? እንዴት ቆያችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ? ሰላም ብያለሁ ማለት ነው። ሃይ ጋይስ እንዴት ናችሁ? ሰላም ነው ትላላችሁ ማለት ነው። እንግዲህ በዚህ በጠዋት ድምጽ መጥቼባችኋለሁ ማለት ነው። ሶሪ ማለት ነው። እኔ እንዳልኳችሁ እንግዲህ ጧት ነው ቪዲዮ ለመስራት የሚመቸኝ ያው ስራ ሲሄዱ ማለት ነው። ከዛ በኋላ ኪችን እገባለሁ ወዘተ እያለ ስራ ይቀጥላል ትላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ክፍል 87 ሐረግ ድራማ ነው ማለት ነው። ባለፈው ሳምንት እንግዲህ ክፍል 86 አይተን ነበረ። ሊዲያ እናትና ናታን ማለት ነው። ናቲና የሊዲያ እናት እንግዲህ አጠገቧ ያለ ደውላ የት ነው ያለው ልጄ ጋር ከሆንክ ማንም ሰው ሳትነቃብህ ወደ ቤት ተመለስ፣ ወደ እኔ ጋር መኪና ልክልሃለሁ ብለው ነበረ ማለት ነው። እንግዲህ በዛም መሰረት እሱ ጓደኞቼን ላገኝ ነው ብሎ ሰክስ ምናምን ላሽ ብሏል ማለት ነው። እንግዲህ በዛም የተነሳ እንግዲህ ያው አግኝቷቸዋል ማለት ነው። እናቷም በጣም ተጠራጣሪና ወንጀልን ላይ ተሳታፊ ስለነበረ እንኳን ደህና መጣህ ብላ ናታን እንግዲህ ምስኪንና የኔ ልጅ ስለ ቤታቸው እንዴት እያለ እያየ ማለት ነው። ምንድን ነው ቤቴን ልትገዛው ነው እንደ መጣሁ አላለችውም? እኔ አላልኩም እኔ የምላቃለሁ ማለት ነው ስትለውም አይ እኔ እንደዚህ አይነት ቆንጆ ቤት አይቼ ስለማላቅ ነው። እና እኔ ደግሞ ምን አስበህ ነው ፖሊስ ነህ ከጠላቶች ውስጥ አንዱ ነህ ምንድን ነው ብላ ናታን በጥያቄ አፋጣለች። እኔ ምንም አይደለሁም፣ ግን ባለፈው ሁኔታ ወይም ጫካ ውስጥ በታገተችበት ስትጮህ ማንኛውም ሰው የሚያደርገውን እርዳታ ነው ያደረግኩላት፣ ለእህቴ የማደርገውን ነው ለእሷ የሚያደርግኩላት፣ እባክዎት ምንም ነገር እንዳያስቡ፣ እኔ ግን በእናንተ ጦስ ችግር ውስጥ ሳልገባ አልቀርም፣ እየተከታተሉኝ ነው ብሏታል ማለት ነው። እሷም ትንሽ ካጣራችሁ በኋላ በቃ እንዲሄድ ፈቅዳለታለች ማለት ነው። በዛም የመልስ ማለት ነው እንግዲህ ቤዚቲ ከአዲሱ ፍቅረኛዋ ጋር ከቴዲ ጋር ማለት ነው የድሮ ፍቅረኛው ናት ማለት ነው። እና እየተጫወተች እያወራች ስልክ ላይ እያወራች ማለት ነው። ብርቱካንም ይዞላት መጥቶ ቤት ውስጥ ማለት ነው ያው ወርቅ የለም እሱን በማስመልከት ግን ያን ነገር ቤት ውስጥ የተፈጠረውን ማንም ሰው ስለማያውቅ እንትን አላለም ማለት ነው። ማለት ለምን አመጣብሽ ምናምን ብለው ትንሽ ሙድ ይዘውባታል ማለት ነው። እህትና ወንድም ማለት ነው እጽና ናታን ማለት ነው። እንግዲህ እፉዬ ማለት ነው እፉዬ ለቤዛ በተደጋጋሚ ስደውል ቤዚ እንግዲህ ከአዲሱ ጀንጀኛዋ ጋር እያወራች እየተጀናጀነች ነበረ ማለት ነው። በመካከል ግን ስልኩን ዘግታ አቤት እንዴት ነሽ ስትላት ቤዚ እንዴት ነሽ ደህና ነሽ ወይ እኔ ትንሽ ችግር ገጥሞኝ ነበር ብላለች። ምንድን ነበር የገጠመች ችግር ስትላት እሱም የገጠማት ችግር ገንዘብ እርዳታ እንደምትፈልግና ገንዘብ እንድትረዳት ነው። ለምን ፈለግሽው ብትላትም ልትነግራት አልፈቀደችም። ስለዚህ ገንዘቡን ፈልጌው ነው ብላ ገንዘብ እንድትሰጣት አድርጋለች ማለት ነው። ቤዛም ሀሳቧ ተስማምታ እሺ እሰጥሻለሁ ችግር የለውም ብላለች። እሺ ቴንኪው ብላ እንግዲህ ቁጭ ብላ ያለ እንትና ያፌት ማለት ነው ይመጣል። በጣም ተበሳጭቶና ተናዶ እንግዲህ እየደረሰበት ያለው ኪሳራ ላይ ነው ማለት ነው። ስለዚህ ሰሞኑን ጥሩ ሙድ ላይ አይደለም ማለት ነው። ያፌት ማለት ነው ወደ ፎቅ እየወጣ እያለ ምን ነው የኔ ፍቅር በሰላም ነው ሰላም አትለኝም ምናምን ብለዋለች ማለት ነው። ሳሎን ተቀምጣ እሱም እንግዲህ አይ ትንሽ ጥሩ ስሜት ላይ ስላልሆንኩ እንጂ የኔ ቆንጆ ወደ ላይ ወጣለሁ ምናምን ብለው እሷም ኦኬ ብላ ወደ ላይ ወጥቷል ማለት ነው። እንግዲህ ጠዋት የማይታደር የለም ታድሮ ማለት ነው። የሆነውን ነገር ሁሉ ቁጭ ብላ መጽሐፍ እያነበበች ዋው ይህ መጽሐፍ እንዴት ነው በጧት ተጥተሽ በጣም ጥሩ ነው ስለ አንዳንድ የህይወት የተወሳሰበችባቸው ሰዎች ታሪክ ነው እና እሱ ታሪክ ደግሞ እኔን ይመቸኛል እኔን እወደዋለሁ ልጅ ማለት ነው። ኦኬ መልካም ብሏት ሊሄድ ሲል ቁርስ ሳልሰራለህ ሶሪ አሁን ተነስቼ መስራት እችላለሁ በፍጥነትም አደርስልሃለሁ ስትለውም እሱም ነው ቲንኪው የኔ ንግስት ልትደክምብኝ አልፈልግም ሰራተኛዋስ ለምን አልመጣችም ብለዋታል ማለት ነው። እሷም እኔም ቤት ውስጥ ከምቀመጥ መንቀሳቀሱ ለኔ መልካም ነው ብዬ ነው ለአስቸኳይ ነገር ገጥሟት ነው እንጂ
ለሌላ አይደለም ብለዋለች ማለት ነው። እሱም ኦኬ በቃ ብሎ ካልሆነ ግን ሌላ ሰራተኛ ሊያመጣላት እንደሚችልና እንዳትቸገርበት ንግስቱ ነግሯታል ማለት ነው። እሷም ኦኬ ካለች በኋላ ገንዘብ ትጠይቀዋለች። አንዳንድ ነገር ወጥቼ እቃ ብገዛና እኔ ስራ ለመጀመር አዳዲስ ልብሶች ስለሚያስፈልጉኝ እንደዛ አስቤ ነበረ እንዴት ትላለህ ብለዋለች ማለት ነው። እሱም እንግዲህ ኦኬ በጣም ደስ ያለኝ ውስጤን በደስታን የሞላሽ ምናምን ብሎ ሹፌር አዘጋጅልሻለሁ ሲሏት እንዴት ነው እኔ አንዳንድ ነገሮችን በራሴ መንገድ ማስኬድ እፈልጋለሁ። ለምንድነው ነፃነቴን የምትነፍገኝ? ነፃ እንዲሆን ስሙ አታደርገኝ ብለዋለች ማለት ነው። በቃ እንደዚህ ካልሽ እኔ ከስራ ስወጣ ደውልልሽና አብረን እንሄዳለን ብሏታል ማለት ነው። እሷም እየተመሳሰች ኦኬ ብላለች ማለት ነው። ናታንም እንግዲህ ወደ ቤት መጥቶ ምሽት እንዴት ነበር ምናምን ብሎ በቃ የዛ የብርቱካን ታሪክ እንደው እየተያዩ ነው ማለት ነው። ምክንያቱም ናታንም ሊዱን እየጀነጀነ ነው፣ እሷም ቴዲን እየጀነጀነች ነው ማለት ነው። የሚገርማችሁ ነገር ቴዲ የሊዲያ ወንድም ነው፣ ግን ያው ወንድምና እህታቸው በአባታቸው ሞት ምክንያት ትንሽ የተራራቀ ከእህቱም ከእናቱም የራቀ ልጅ ነው። ሚስጥሩን እንግዲህ ምን ያውቃል። ክፍሉን ከገባን 1 ዓመት አለፈን። ማንም ሰው እንዲገባ አይፈልግም። ተኛም ከጊዜ አያሳልፍም። የሚፈልገውን ነገር ውጭ ነው፣ ውስጥ ገብቶ ክፍሉ ውስጥ ይቆልፋን ብላለች ማለት ነው። በቃ ለማንኛውም እኔ በጣም ነው የምወደው፣ ለእሷ ነው የምኖርላትም ብሎ አውቷታም ማለት ነው ናቲያን ማለት ነው። ናቲ እንግዲህ ጓደኛውን ሚኪን አግኝቶ ቢኒን አግኝቶ ማለት ነው። ሶሪ ቢኒን አግኝቶ ማለት ነው። የሆነውን ሁሉ ሆኖ ነግሮት ያው ሴራ እናት ያፌት ምን እንደሚያደርግ የሚሰሩትን ነገር ካወቁ ምን ማድረግ እንደሚችል መገመት ስለማይችሉ እንዲጠነቀቁና እንትን እንዲሉ ነግሮታል ማለት ነው። በጣም በዚህ በድራማ መጨረሻ ላይ በጣም ትልቅ ነገር ችግር ተፈጥሯል። እሱን የምነግራችሁ ይሆናል ማለት ነው። ያፌት እንግዲህ በደረሰበት ኪሳራ ምክንያት ሂሩትን ምን ሊያደርጋት እንደሚችል አይዶ ነው ማለት ነው። ስለዚህ እሱን እስቲ መጨረሻ ላይ እነግራችኋለሁ። ይሄን ቪዲዮ ተከታተሉ ማለት ነው። እንግዲህ የሆነውን ነገር ሁሉ ነግሯት ሊዱን ስለቀጠራት በቃ እሷ ማግኘት አለብኝ ሂድ ብለዋለች ማለት ነው። እሺ ብሎ እሱም ይሄ ልጅ ወዴት እየሄደ ነው? እየተቀየረብኝ ነው ከቀን ከቀን እያለ ነበረ ማለት ነው። ስለዚህ እንደዛ እያለ ያለ ማለት ነው። ልጅቷን መጣ ወደ ክፍለ ሀገር መሄድ መስራት እንደሚፈልግ እና ግራ እንደገባው ህይወት እንደከበደው ይነግራታል ማለት ነው። በዚህ ሳምንት ውስጥ እናቴን አሳምኜ ስራ እንድትሰራ አድርጋለሁ። ስለዚህ ወደ ገጠር ሄደህ መስራቱን እንዳታስበው ብለዋለች ማለት ነው። እሱም እሺ በቃ የኔ ቆንጆ እንዳትጨነቂብኝ አንቺ ምናምን ብሎ እየጀነጀነ ነው ማለት ነው። እንግዲህ ገኒና ዳግም ደግሞ እንግዲህ ያው ኩድራ ነገር ማለት አትክልት ነገሮችን ድንቹ ተሸክሞ ሊሄድ እናትየውም ዘንቢሉን ይዛ ስትሄድ ገኒ ልትሄድ ስትል ከዛ የሆነውን ነገር ሁሉ ከጓደኛው ጋር ከአቤል ጋር የሆነውን ነገር ሁሉ ይነግራታል ማለት ነው። እሷም በግርምት እንደዚህ ብላለች። እኔም ስራ የጀመርኩት ልጄን ለማየት ነው እንጂ ስራውን ፈልጌ አይደለም። ይፋታ ሳትወጣብኝ እፉዬ ሳትወጣብኝ ቶሎ ሄጄ ላያት ስትለው እሷን ለማየት ነው ወይ ስራ የጀመርሽው ብሏል ማለት ነው። አዎ እሷን ለማግኘት ነው ስራ የጀመርኩት፣ ለማየት ነው፣ የእናት ልብ አይደለም ወይ ብላለች። እጽና እፉዬ ደግሞ ተገናኝተው እንግዲህ የሆዳቸውን ካወቁ በኋላ እጽ በጣም እንደጨነቃትና በጣም ድብርት ውስጥ እንደነበረች ትነግራታለች ማለት ነው። እሱን ምንድን ነው እንዴት ነው ሚስጥሩ ብላ ስትነግራት ፍቅር የሚባል አባዜ ነው እያለች ከዓይኖቿ እንባ ኮለል ኮለል እያሉ ፍቅር ይዞኛል፣ ግራ ገብቶኛል፣ ምን እንደማረግ ሁሉ ጨንቆኛል ብላታለች። ምንድን ነው እንኳን ስላፈቀርሽ እንኳን ደስ አለሽ፣ ማፍቀርሽ መልካም ነገር ነው፣ ግን አንቺ ፍቅር ይዝሽ አልነበረም የምትመስለው፣ ምክንያቱም ታሾፊ ነበር ብላታለች። ያው እንግዲህ ያሾፍ ሰው የሚደርስበት ማለት ነው። ኦኬ ካለች በኋላ እንግዲህ ከተስማሙ በኋላ ማለት ነው ማነው ስትላት ቢኒያም እንደነበረ ትነግራታለች ማለት ነው። በጣም ሊያየኝ እንኳን ፈቃደኛ አይደለም፣ ተጣልተናል ብለዋለች ማለት ነው። የተጣሉበትን ምክንያት የዳግም ጓደኛ በሰራው ተንኮል እንደዚህ ነው የለያየን ብላ ነግራታለች ማለት ነው። ለማንኛውም አንቺ አታልቅሽ፣ ተረጋጊ ማለት ነው ብላታለች ማለት ነው። እሷም እሺ ብላ በቃ ተቃቅፈዋል ማለት ነው።
ወደ ቤት ተመልሳ በድጋሚ ጅንጀና ላይ ነበረች እና ያፌት ወደ ያፌት ከመምጣቱ በፊትም ልመለስ ብላ ተመልሳ ነበር ማለት ነው። እዚህም ወደ ቤት ተመልሳለች ማለት ነው። ይህ ሁሉ እየሆነ እያለ ስልክ እያወራች እሷም ፍቅረኛዋን እያሰበች ቦይስ አለመላኩ አለማውራቱ ትንሽ ግራ ቢያጋባትም ግን ያው ምን ታርግ ብላችሁ ነው ፍቅር እንደዚህ አይነት አባዝ ያለው እና ፍቅር ጥሩ አይደለም ብላለች። ጀመር አይ ጥሩማ ነው ብላታለች። አይ ጥሩ ቢሆንማ እኔ አንቺ ነው ወንድሜ አትለያዩ ነበር ብላለች ማለት ነው። ያው ሆነና ተለያዩ ማለት ነው። ሌላ ምን ይደረጋ ማለት ነው። ሁሉም ሰው ይለያያ ማለት አይደለም ብላ አጽናንታለች። በር በድንገት ይንኳኳል። ከተንኳኳም በኋላ ቤዚና እዚህ በጣም በድንጋጤ እስኪ ስልኩን ልዝጋው ብላ ቴሌቪዥን ጋር እያወራች እያለ ስልኩን በፍጥነት ትዘጋና ትከፍተዋለች። ስከፍተውም አቶ ወይዘሪት ሂሩት እኔ በዛኛው ስሟ ነው የምጠራት ማለት ነው። በደም ተለዋውሳ እጆቿ አንዷ እጅ ተቆርጦ እና ደጅ ላይ ተጥላ ልክ በሩ ሲከፈት ወደ እነሱ ጋር ትወርቃለች ማለት ነው። እዚህም እንትናም ደንግጠው እንግዲህ ፌንት ሊነቅል ነው ማለት ነው። እዚህ እንኳ ያስፈራታል ማለት ነው። ያው የአባቷ እንትን በኋላ ያው ትንሽ እንትን ትላለች፣ ግን ያው አስታውሳለች፣ ግን ያን ያክል ከባድ አይደለም ማለት ነው። እና ብንላቸው ነበረ ይሄድ ይመስል ነበር ማለት ነው። ውድና የተከበራችሁ የአፍላ የፍቅር ጎጆ ቤተሰቦች ማለት ነው። እንትን ሼር ላይክ ማድረጋችሁን እንዳትረሱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ይህን ቻናል ሰብስክራይብ በማድረግ ይጀምሩ። ውድና የተከበራችሁ ቤተሰቦች ነባሮች ሼር ላይክ በማድረግ አዲሶች ደግሞ ሰብስክራይብ እና ላይክ እያደረጉ የደወል ምልክቷን ጫን እያሉ እንዲጀምሩ ቪዲዮውን በአክብሮት እንጠይቃለን። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ፈቅዳችሁና ወዳችሁ ስለምታዩን ከልብ እናመሰግናለን። ቻው ጋይስ፣ ሰላም አለይኩም ወረህመቱላሂ ወበረካቱህ።